በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በጎነቱ የምትጠበቁ የምትወደዱ እግዚአብሔር ብሩካን እግዚአብሔር አብ የወደዳችሁ ልጆች አድርጎ የጠራችሁ ወልድ ኢየሱስ ክርስቶስ መስቀል ላይ ሞተልን የሞተላችሁ ወደ የከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን ሰጥቶ ለልጅነት ክብር ለዋራሽነት ክብር ያተማችሁ ብሩካን እንደምን ቆያችሁ? ቤተሰቦቼ ሁሉን የሚችል አምላክ ምስጋና ይገባዋል። እንኳን ለጌታችን የልደት ዋዜማ በሰላም በጤና አደረሳችሁ። እግዚአብሔር ልጆች እንደ ሰብአ ሰገል የሚሉ የተቀደሰው መርሃ ግብራችን በየዓመቱ ለልደት በዓል ወደ ቤተልሔም የምንሄድበት ወይና ችግረኛ እናቶች ጋር የምንሄድበት መርሃ ግብር ነበረን። ይህ መርሃ ግብር ለ2 ዓመት አምናና ዘንድሮ ለወልቂጤ ማርያም ለመድኃኔዓለም ቤተክርስቲያን አንድ ቤተክርስቲያን ከላይ መድኃኔዓለም ከታች ወልቂጤ ቤታችን እናትና ልጁ ጋር እንድንሄድ ስጦታ ይዘን ወርቅ ይዘን ዕጣን ይዘን ከርቤ ይዘን በተባባልነው መሰረት እግዚአብሔር ይመስገን ብዙዎቻችሁ ተሳትፋችኋል፣ አኩርታችሁኛል። ልዩ ናችሁ። እግዚአብሔር ይባርካችሁ። ያልሰማችሁ ያልተሳተፋችሁ እስከ ገና ዋዜማ ድረስ እናሳውቃለን። የእግዚአብሔር ልጆች ዛሬ የምንማረው ምቹ የሆነው እግዚአብሔር የሚናገርበት ለእኛ እግዚአብሔር እኛን መናገር ሲፈልግ የሚመቸውን ሰዓት ነው የምንመለከተው። እግዚአብሔር እንግዲህ በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል ኢዮብ። እግዚአብሔር ተናጋሪ አምላክ ነው፣ ግን ሲናገር ደግሞ ዝም ብሎ ንግግር አይናገርም። በጣም ጠቃሚ የሆነ ነገር ነው የሚነግረን፣ አስፈላጊ የሆነ ነገር ነው የሚነግረን። እግዚአብሔር ዝም ብሎ ንግግር አይናገርም እና ብዙ ጊዜ ዝም ይላል፣ ደግሞ ሲናገር የሚጠቅም ነገር ይናገራል። ዝምተኛ ደግሞም ድንቅ ተናጋሪ አምላክ ነው ያለን እና በየቀኑ አንዳንድ ሰው በየቀኑ በእያንዳንዱ ዲቴል ጉዳዮች ላይ ህልም እንዲያሳየው የሚፈልግ አለ። እንዲህ አይነት ነገሮች የምንፈልግ ብዙ ምልክቶች የምንፈልግ ሰዎች አለ። እንደ አይሁድ የግሪክ ሰው ጥበብን ይሻል አይሁድ ምልክትን ይሻሉ እንደሚል እንደ አይሁድ ምልክትን እየፈለጉ እግዚአብሔርን ማግኘት የሚፈልጉ ሰዎች አሉ። ግን እንደሱ አይደለም። እግዚአብሔር ሰዎችን ቀጥታ በቃሉ መናገር ይፈልጋል። ግን ሲናገር ደግሞ ዝም ብሎ አይናገርም። አስፈላጊ በሚሆን ሰዓት ደግሞ ይናገራል። ሲናገር ደግሞ እንዲገባ አድርጎ ነው የሚናገረው። እንኳን እግዚአብሔር እኛ እንኳን ንግግራችንን በደንብ ተጠንቅቀን ነው የምንናገረው። እንደ ልባችን አንናገርም። በእናንተ ፊት እንኳን እግዚአብሔር ሰው እንኳን ትልቆቹ እንኳን መምህራን እንኳን እንደ ሕፃናት ፊት ሲቀርቡ ሕፃን ነው የሚያወሩት። ሕፃኑ በሚገባው ቋንቋ ነው የሚያስተምሩት። የሚናገረው እግዚአብሔር በእኛ ቋንቋ በእኛ ልክ እንዲገባን አድርጎ ይናገረናል። ታዲያ እንደዚህ ከሆነ እንዴት ነው ሰው እንደዚህ እየተናገረ እንዴት ነው ሰው የማይገባው ልንል እንችላለን። የማያስተውለው ሰው ነው። እግዚአብሔር በአንድም በሌላ የሚናገርና ግን የማያስተውለው ሰው ነው እግዚአብሔር እና ይሄ አስተዋይ አይደለም ወይም አላስተዋልም የተባለው ሰው እንዳንሆን ነው ይሄ ቃል የሚነገር። እግዚአብሔር ሰውን ሲፈልገው ወይ ደግሞ ሊያጽናናው ሲፈልግ፣ ተስፋ ሊሰጠው ሲፈልግ፣ አይዞህ ሊለው ሲፈልግ፣ ታምራት ሊያደርግለት እንዳሰበ ሲፈልግ፣ ሲነግረው ቀን እንዳለው ሊነግረው ሲፈልግ ሊናገረን ይፈልጋል። አንዳንድ አዝነን ከሆነ አይዞህ ሊለን ይፈልጋል። ተቸግረን ከሆነ ውሃ ጉድጓዳችን አጠገብ ተቀምጦ ሊጠብቀን ይችላል። በማናስበው መንገድ ሊናገረን ይችላል። ግን ብዙ ጊዜ እግዚአብሔር ሊናገረን ሲፈልግ የሚፈልገው የሚመርጠው ሰዓት እኛ ልንሰማው የተዘጋጀንበትን ሰዓት ነው። ምን ማለት ነው? ለምሳሌ ትምህርት ስትከፍቱ ከዩቲዩብ ወይም ደግሞ ከየትኛውም ፕላትፎርም ትምህርት መስማት ስትፈልጉ ዛሬ እግዚአብሔር ይናገረኛል ብላችሁ ስትሰሙ እግዚአብሔር ያን ጊዜ ይናገራል። ለምን? አቴንሽን ሰጥተነዋል ማለት ነው። ፍላጎታችንን አሳይተነዋል። ለሚናገረው አቤት ካላልን አይናገርም። ለምሳሌ ሳሙኤል ሕፃኑ ጌታ እግዚአብሔር በድንኳኑ 3 ጊዜ ጠርቶት ነበረ። ሳሙኤል ሳሙኤል ሲለው ሮጦ ወደ ኤሊ ወደ ካህኑ ነው ሄደው። አሁን ደግሞ ሳሙኤል ሳሙኤል ሲለው ሮጦ ወደ ኤሊ ነው ሄደው። አያችሁ? ግን እንደዛ ሲሮጥና ሲሄድ እግዚአብሔር አልተናገረውም። ወደ ኤሊ ነው ሄደው። አቴንሽኑ ትኩረቱ ለኤሊ ነው ሳሙኤል። ከዛ በኋላ ኤሊ ምን አለው? ካህኑ እግዚአብሔር ተናገረኝ እሰማሃለሁ በለው። ትኩረትን አሁን ወደ እግዚአብሔር አድርጋለሁ።
ያን ጊዜ ተመልሶ መጥቶ ተኛውን ሳሙኤል ሲለው እነሆ ባሪያ ይሰማል አለ። ያን ጊዜ ሊሰማው እንደተዘጋጀ ስላወቀ በሱ በኩል ለኤሊ ቤት የተናገረውን ሐሳብ ነግሮ ጨረሰ። በሚገባው መንገድ ለትንሽም ልጅ ቢሆን በሚገባው መንገድ ነገረው ማለት ነውና ስንሰማ ዝም ብሎ መስማት የምንሰማ ሰዎች በቃ ዝም ብለን በአጋጣሚ እስቲ እንስማ ዛሬ እስቲ ደግሞ ብለን መስማትና ይናገረኛል እንዲናገረኝ ይፈልጋል ብለን ጸልየን መስማት በጣም ነው የሚለያየው። እግዚአብሔር ጸልየን እንዲናገረን ፈልገን እንዲናገር ስንፈቅድለት ቀጥታ እኛን የሚመለከቱ ጉዳዮችን ይናገራል። ይሄ አስገራሚው ነገር ነው። ከተናገረን በኋላ ደግሞ እነዛ ንግግሮች በደንብ እናስተውላቸው ይገባል። ደግሞ ላይናገራቸው ይችላል። ቅድም ብያቸዋለሁ መጀመሪያ እግዚአብሔር ሞኝ ተናጋሪ አይደለም። ዝም ብሎ የማይሰማውንም ሰው የሚናገር አይደለም። ከተናገረ በኋላ ደግሞ ቃሉን ስንንቀው፣ ስንረሳው፣ ቸል ስንለው ደግሞ ላይናገረን ይችላል። ለምን? እግዚአብሔርን ማዳመጥ ከስብ የመስዋዕት ከውድ ሽቶ በላይ የሚበልጥ ነው። ማዳመጥ የሚበልጥ መሆኑን እኛ እንኳን በሰው ስርዓት እናውቃለን። አሁን እናንተ ይህን ትምህርት ስለምትሰሙ እኮ ነው ይሄ ቃል ወደ ጆሯችሁ የመጣ እግዚአብሔር ልጅ እና እንዲናገረን በፈለግን ጊዜ በደንብ አድርጎ ይነግረናል። የተናገረንን ነገር ደግሞ በደንብ ልንሰማው ይገባል። ተናግሮን ሰምተነው ተደንቀነው ደግሞ እንደገና እሱን የመሰለ ንግግር እንዲናገረን ከፈለግን አሁን መልሰን ላይናገረን ይችላል። ተስፋ ሰጥቶን ለምሳሌ በአንድ ከባድ ጉዳይ ተስፋ ሰጠን። በቃሉ ውስጥ ተስፋ ነገረን። ልባችንን እስኪለመልም ድረስ ተስፋ ተሰማን። ተመልሰን በዛው ችግር ተይዘን እንደገና ተናገረኝ ብንለው አይናገረን። ቀድሞ አልተውሽም ወይም አልተውህም፣ እኔ ጋሻህ ነኝ፣ እኔ አጽናናለሁ፣ እጠብቅሃለሁ ካለ በኋላ አሁንም ደግሞ ትጠብቀኛለህ ብንለው አይመልስ። እውነትን ተናግሯል። ዳዊት ምን ይላል? እግዚአብሔር ተናገረ፣ አንድ ጊዜ ተናገረ፣ እኔ ብቻ ሰማሁ ይላል። አንዴ ሲናገር ቶሎ መስማት ያስፈልጋል። አንዴ ከተናገረ ለእኛ ነው ማለት ነው መልእክቱ። ቶሎ መስማት ያስፈልጋል። መወሰን ያለብን ላይ መወሰን፣ መተው ያለብንን መተው፣ ማድረግ ያለብንን ማድረግ፣ መጨመር ያለብንን መጨመር፣ መሄድ ያለብንን መሄድ፣ መስራት ያለብንን መስራት አለብን። እንደዚህ ስናደርግ ከኛ ጋር ለማውራት ለመነጋገር የእግዚአብሔር ፍላጎት ይጨምራል። ለምን? የሚሰማና የሚታዘዝ ሰው እንሆንለታለን ማለት ነው እግዚአብሔር ልጅ። እንግዲህ የመጀመሪያው ነገር ነው። አንድ ሰው እግዚአብሔር እንዲናገረው ሲፈልግ የሚመቸው ሰዓት ምንድን ነው ብትሉ፣ ትኩረት የሰጠንበት እሱ እንዲናገረን ትኩረት የሰጠንበት ሰዓት ነው። ሌላ ሁለተኛው እጅግ የሚያስፈልግ ነገር በሆነ ጊዜ ነው የሚናገረን። በሚያስፈልገን ጉዳይ ላይ ይናገረናል። የእግዚአብሔር እርዳታ፣ የእግዚአብሔር ድምፅ፣ የእግዚአብሔር ቃል፣ የእግዚአብሔር ፈቃድ፣ እገዛ ሲያስፈልገን ይናገረናል። በሚያስፈልገን ሰዓት ለምሳሌ አጋር ከእመቤቷ ኮብልላ ወደ ሱር በረሃ ከሄደች በኋላ ውሃ ጠማት፣ ልጇንም ውሃ ጠማው። አብርሃም የሰጣት አቁፋዳ አለቀ። ስለዚህ ልጇን ወረወረችና ወደ ጥግ ሲሞታ ላይ ሆን ብላ ተቀምጣ ማልቀስ ጀመረች። የሚያስፈልጋት ሰዓት ነበር። እቺ ሴት መጽናናት ያስፈልጋታል፣ ተስፋ ያስፈልጋታል፣ ውሃ ያስፈልጋታል። ስለዚህ እግዚአብሔር ተገለጠላት፣ መልአኩን ላከላት። ይሆናል ብላ በማታስበው ሁኔታ እግዚአብሔርን ቃል ሰማች። ለዚያ እኮ ነው ኤድሮኢ ያለችው፣ ያየኝን አየሁት ያለችው። አይቼው እስካሁን አላውቅም፣ ለካ እያየኝ ነው። ሳጠፋም ያየኛል፣ ሲርበኝ ያየኛል፣ ሲቸግረኝ ያየኛል፣ ሲከፋኝ ብቻዬን ስጣላ ያየኛል፣ ለካ ያቀኛል። ያየኝን አየሁት ብላ የዘመረችው ያኔ ነው። እና ኤድሮኢ ይወላችሁ፣ ኤድሮኢ ያያት ባስፈልጋት ሰዓት ነው። የእግዚአብሔር ልጆች በጣም በሚያስፈልገን ሰዓት እግዚአብሔር ይናገረናል። በተናገረን ጊዜ ግን ቶሎ መስማት አለብን፣ ማስተዋልም አለብን። ማስተዋል ይደግፈሃል ይላል የእግዚአብሔር ቃል። ማስተዋል ወይ በመዝሙር ውስጥ ይናገራል፣ ወይ
ቃል ውስጥ ይናገራል። በተለያየ መንገድ ወይ በሰው ይናገራል፣ ወይ በንስሐ አባት ይናገራል፣ ወይ በጓደኛ ይናገራል፣ ወይ በስልካችን ላይ በምናነባቸው መልእክቶች ብቻ በሚያስፈልገን ሰዓት ቀጥተኛ የሚመለከት ጉዳይ ሊናገረን ይችላል። ያን ጊዜ ማዳመጥ ያስፈልጋል። እግዚአብሔር ልጆች ቸል ማለት የለብንም። ወይ ጉድ ምን አይነት አጋጣሚ ነው ማለት የለብንም። አንድ ቀን ሞል ውስጥ ተቀምጬ በአንድ ጉዳይ ላይ ስራ እየሰራሁ አንድ ወጣት መጣ እና ሞል ውስጥ መዝሙር ተከፍቷል። እዛ የገባሁበት እንደ ስቴሽነሪ ነገር ነው። እሱ ውስጥ መዝሙር ተከፍቷል። ልክ ሲገባ ደነገጠ። መዝሙሩ ሲያዳምጠው ድንግጥ ሲል ሴትዮዋ ምን ሆነ ነው አለች። ቅድም ሌላ ሞል ውስጥ አንድ ዕቃ ፈልጌ ሲገባ ይሄ በዚህ መዝሙር ውስጥ ያለው ቃል ተጽፎ አየሁት አለ። በትልቁ ሳየው ልቤ ድንግጥ አለ። እንደገና ደግሞ ተመልሼ እዚህ ቤት ስመጣ ያ የተጻፈው ቃል በመዝሙር እየሰማሁት ነው አለ። ስለዚህ እግዚአብሔር የተናገረ ነው አለችው ሴትዮዋ። እውነቷን ነው። እና ደግሞ ምንድን ያስገረመው እሱ ተስፋ የመቁረጥ ስሜት ውስጥ ነበረ። ከእሷ ጋር ሲያወራ ቀቢጸ ተስፋ መቁረጥ ውስጥ ነበርኩኝ። ተስፋ የሚሰጥ ቃል ነው የሚዘምረው መዝሙሩና ተስፋ መቁረጥ ውስጥ ሆኜ እግዚአብሔር ተናገረኝ። ተገረመ ልጁ። ያስገርማል፣ ያስደስታል። በሚያስፈልገን ሰዓት ለሕይወታችን እግዚአብሔር ቃልን ይሰጠናል፣ ይናገረናል ማለት ነው። ይህን በደንብ ማወቅ አለብን እና በሚያስፈልገን ሰዓት እግዚአብሔር እንዲናገረን ትኩረት ወደ ሰማይ፣ ወደ ቃል እግዚአብሔር፣ ወደ ትምህርቶች፣ ወደ መዝሙራት፣ ወደ ወንጌል ማድረግ አለብን። ሰው እንዲናገረን ነው ብዙ ጊዜ የምንፈልገው። ሰው እንዲያጽናናን፣ ሰው ጋር መደወል፣ ብቸኛ ላለመሆን፣ ከሰው ጋር ለመርሳት፣ ወይ ደግሞ አንዳንዱ ሰው መጠጣት፣ ራስን መርሻ፣ ይሄ ከችግሩ ማምለጫ መንገድ እንፈልጋለን። የሚሻለው ግን ምርጡን ሰው መሆን ነው። እግዚአብሔር ሲናገር ለመስማት መዘጋጀት ነው። እንደ ሳሙኤል ተናገር አምላኬን እሰማለሁ ማለት ነው እና ሊናገረን ሲፈልግ የኛ መድኃኔዓለም አስፈላጊ መሆኑን ያውቃል። ሌላው ሶስተኛውን የመጨረሻው ትኩረታችንን አይን የሚስብ ነገር በሕይወታችን ሊገጥመን ይችላል። ሊናገረን ሲፈልግ ዳተኞች ከሆነ አጠገባችን ጎረቤታችን አንድ የምናከብረው ሰው ሳይታሰብ ሊሞት ይችላል። ሞት አለ እያለ ነው እግዚአብሔር። እኛ በገንዘባችን እንደ ልባችን እንሆናለን። አንድ አጠገባችን ያለ ጎበዝ ስራ ሰው ሲከስር ልናይ እንችላለን። መክሰር አለ ተጠንቀቁ እያለ ሙሴ በምድረ በዳ ቁጥቋጦ ውስጥ የሚነድ ቁጥቋጦ የማይቃጠል እጽ ነው፣ ቅጠል ነው ያየው። አይኑን የሚስብ ጠጋ ሲል እግዚአብሔር ድምፅ አዳመጠ። አይኑ ነው ወደ እግዚአብሔር ድምፅ ያመጣው። የምናየው ነገር ወደ እግዚአብሔር ድምፅ ሊያመጣን ይገባል። የዘመን መክፋት፣ የሚፈጠሩ አደጋዎች፣ የሚፈጠሩ ነገሮች ወደ እግዚአብሔር ሊያመጣን ይገባል። አንድ ስፖርት ቤት፣ አንድ ትልቅ ስፖርት ቤት የሚያሰራ ጅም አሰራ ያለ ታዋቂ ነውና በፊዚካል ኤክሰርሳይዝ ታዋቂ ባለሙያ ነው እና በተለያዩ ሚዲያዎችም ላይ ምናምን ይሰራል እና ጅም ቤት ምናምን አገኘዋለሁ አንዳንዴ እና ምን አለኝ፣ በጣም ጥጋበኛ ነበርኩ አለ። በጣም ጥጋበኛ ነው፣ መልካም ነው፣ ወንዳ ወንድ ነው፣ ብዙ ትኩረት አገኛለሁ፣ ገንዘብ አገኛለሁ፣ ማስታወቂያ እሰራለሁ አለ። አንድ ቀን ማታ ጨፍሬ አምሽቼ ስወጣ አለ መኪና ወጥቶብኝ ጭርምትምት ብሎ መኪና ምንም ሳልሆን ከመኪና ውስጥ ወጣዋል። ከመኪና ላይ ስወጣ እኔ አብሬ ተወለድኳል፣ ሰው መሆን ጀመርኳል። ያ መኪና ቢበላኝ ዛሬ እኔ እዚህ ጋር አልኖርም ነበር። ያ መኪና ግን ሞቴን አሳለፈው። እግዚአብሔር በዛ መኪና አደጋ ውስጥ ወለደኝ። እንደገና አይኖችን ከፈተ። በቃ ትሞት ነበረ፣ ትሞታለህ፣ ከንቱ ነህ፣ እኔ ካልያዝኩ ከንቱ ነህ አለ። ወደ እግዚአብሔር ንስሐ ገብቶ ስጋው ደሙ ይቀበላል። ይገርማችኋል። ቤተክርስቲያንን ማስቀደስ ይወዳል፣ ገዳማት ይሄዳል። እግዚአብሔር ትኩረታችንን በሚፈልግ አይናችንን በሚስብ መንገድ አንዳንድ ጊዜ መጥቶ ፊት ለፊት ሊናገረን ይችላል። ግን ያን ነገር መጠበቅ ልክ ነው ብዬ እኔ ግን አላምንም። እምቢተኛ ስንሆን ልክ ዮናስ በአሳ አንበሪ ሆድ ውስጥ ገብቶ ሜዲተራንያን ውሃ ውስጥ ገብቶ
የሆነ ነገር ውስጥ ገብቶ ነው የተማረው እኮ። እስከዛ ልከኛ ነበር። የዮናስ እልህ በቀላሉ አልበረደ። የዮናስ እልህ የበረደው ቅጠሉን እግዚአብሔር ካደረቀና ካስተማሩ በኋላ ግራና ቀኙንም ለማያቅስ ባዝናለሁ አንተ አልተከልከል ቅጠል ትጨነቃለህ ብሎ የተጠለለበት ቅጠል ከደረቀበት በኋላ ነው የገባው ዮናስ። እስከዛ እልህኛ ነበር፣ በጣም እልህኛ ሰው ነበር። እግዚአብሔር በዚያም በዚህም አስተማረ፣ መንገዱን እየዘጋ አስተማረ። እና አንዳንዴ ትኩረት በተለየ ሁኔታ አይናችንን የሚሰቡ ነገሮች በቤታችን ሊፈጸሙ ይችላሉ። የምንወደው ሰው ሊያልፍ ይችላል። ስራችን ሊበላሽ ይችላል። ወይ ደግሞ ድንገት ትልቅ ነገር ልናገኝ እንችላለን። የማይታሰብ ዱብዳ የሆነ በረከት ሊመጣልን ይችላል። ወይም ደግሞ ልናጣው እንችላለን ያን በረከት። ያን ጊዜ አይኖቻችንን ከፍተን ምን ልትናገር አስበን ማለት ይገባል። ምቹ ጊዜዎች አሉት እግዚአብሔር ልናገር የሚፈልግበት፣ እሱን በደንብ ማስተዋል ማየት ይገባል። የሰማነውን በልባችን ጻፈልን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እግዚአብሔር ፈቅድ ያው ነገ እና ዛሬ እንደ ሰብአ ሰገል የሚለውን ስጦታችንን እንሰጣለን። ያልሰጣችሁ አትርሱ። ለእናታችን ለእመቤታችን ለጌታችን ስጦታችሁን ላኩ። 9114380 ስልኬ ነው። አድራሻው አላስቀምጥላችኋለሁ በዛ በኩል። እግዚአብሔር እናንተን ቤታችሁን ይባርክ። ትምህርቱን ኮሜንት አድርጋችሁ ስለምትወጡ ተባረኩ።